ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። የሰራናቸው በከተማችን ውስጥ የሰራናቸው የኮሪደር ልማት ስራዎች አሉ። እነዚህ የኮሪደር ልማት ስራዎቻችን የከተማችን ውጫዊ ገጽታ የማሳመር ሳይሆን አጠቃላይ በከተሞቻችን ውስጥ የነበረውን የተከማቸ የከተማ ችግር ከስር መሰረቱ ለመፍታት የሚደረግ ጥረት ነው። ይሄ ጥረት ደግሞ በተጨባጭ ውጤት እንዳመጣ ባለፉት ዓመታት ከሰራነው ስራ ማየት ችለናል። ይህ ስራ ከተማን የማስዋብ ብቻ አልነበረምም አይደለምም። በፍጥነት እያደገ ያለን ከተማ ለመኖር ተስማሚ ለማድረግ ለኢኮኖሚ እንቅስቃሴ ምቹ ለማድረግ አሁን ከሰራነው የተለየ ስራ ሳይሆን ይህንኑ አልቀን መስራትና ማፋጠን ያስፈልጋል። በዚህ ሂደት የከተማችን ነባራዊ ሁኔታ አሁን የሰራነውን ስራ እንድንሰራ አስገዳጅ አድርጓል። ከተማችን ከዚህ በፊት የነበራት ገጽታ በጣም የደቀቀ የቆሸሸ በቂ መሰረተ ልማት የሌላት እና ለነዋሪዎቿ የረባ የህዝብ መገልገያ ቦታዎች ያልነበራት ከተማ ነበረች። ይህንን መቀየር ያስፈልጋል። የአዲስ አበባ ከተማ ነዋሪዎች ብቻ አይደለችም። የኢትዮጵያ ዋና ከተማ ነች። የአፍሪካ የፖለቲካ ካፒታል ነች። ይህን ሚናዋን መወጣት በአግባቡ እንድትችል የሚያስችል ስራ መስራት ያስፈልጋል የሚል እምነት ተይዞ ነው። ይህን እምነት እውን ለማድረግ አዲስ አበባ መተንፈሻ የሌላት ከተማ ሆና መቅረት የለባትም። በትራፊክ መጨናነቅ ተዘግታ የምትቀመጥ ከተማ መሆን መቻል የለባትም። በቂ መሰረተ ልማት ሳይኖራት የፍሳሽ እና የጎርፍ ማስወገጃ መስመር ሳይኖራት የረባ ህዝብ መገልገያ ቦታዎች ሳይኖራት ለንግድና ለቢዝነስ ለነዋሪዎቿ ምቹ ማድረግ አይቻልም የሚል እምነት ተይዞ ነው እየተሰራ ያለው። ይህን እምነት ይዘን በመስራታችን ምክንያት ነው የአዲስ አበባ ገጽታ የተቀየረውም ዓለምም የተደመመበትም ለነዋሪዎቿም ምቹ ሁኔታ መፍጠር የቻል ነው። ይህንን ስናደርግ እንደተባለው አዲስ አበባ መካከለኛው የከተማችን አካባቢ በጉስቁልና የሚታወቅ በቂ መሰረተ ልማት የሌለው ለተደጋጋሚ የተፈጥሮና የሰው ሰራሽ አደጋ የሚጋለጥ አካባቢ ነበር የነበረው። ይህን የድህነት ሁኔታ ይህንን ነባራዊ ሁኔታ መቀየር የሚያስችል ስራ ለመስራት ከተማችንን መልሶ ማልማት አስፈላጊ ነው የሚሆነው። ከተማው የሚፈልገውን መሰረተ ልማት ማቅረብ አስፈላጊ ነው የሚሆነው። ከዛም ባለፈ ደግሞ ነገ የሚመጣውን የከተማነት ሁኔታም ጭምር መሸከም የሚያስችል መሰረተ ልማት ማቅረብ አስፈላጊ ነው የሚል እምነት ነው ያለን። በዚህ ሂደት ከመካከለኛው የከተማ አካባቢ የተነሱ ነዋሪዎቻችን ወደ ዳር አይደለም የተገፉት፣ የተሻለ የኑሮ ሁኔታ መምራት ወደሚችሉበት አካባቢ ነው እንዲሻገሩ የተደረገው። የቀበሌ ቤት የተነሱ ነዋሪዎቻችን ምትክ ቤት እንዲሰጣቸው፣ የግል የመኖሪያ ቤት የነበራቸው ሰዎች ምትክ መሬት እንዲሰጣቸው፣ ተገቢውና ተመጣጣኝ ካሳ እንዲሰጣቸው ማድረግ የተሻለ መሰረተ ልማት ወደማላላቸው አካባቢዎች ላይ እንዲኖሩ ነው የተደረገው። ይሄ በሚደረግበት ጊዜ እነዚህ ሰዎች በተነሱበት አካባቢ ደግሞ ምንድነው የተሰራው የሚለውን በምናይበት ጊዜ የከተማችንን ዘላቂ ተወዳዳሪነት የሚያረጋግጥ ከተማችን ቀጣይ መጣውን ልማት መሸከም የምትችል ከተማ እንድትሆን ከዛም ባለፈ ደግሞ ደሃው ማህበረሰብ የተሻለ የስራ ዕድል እንዲፈጠርለት የተሻለ ኢኮኖሚ እንቅስቃሴ እንዲኖር ማድረግ የሚያስችል የተሻለ መሰረተ ልማት አቅርቦት እንዲኖር ማድረግ የሚያስችል ለሁሉም ኢትዮጵያውያን የሚያገለግል መሰረተ ልማት ነው የተገነባው። ብልጽግና ነው ምርጫችን ለተምሳሌታዊነት ጉዞ ብልጽግና ነው ምርጫችን ለተምሳሌታዊነት